ኪራ እንግዲህ ዛሬ ወደ ራሱ ተመልሷል ማለት ነው። የእውነት በጣም ደስ ብሎኛል። ምክንያቱም ሰሞኑን ያለበትን እንግዲህ ሁላችንም አይተነዋል። ተስፋ ቆርጦ ራሱን እስከ ማጥፋት ደረጃ ቢደርስም ነገር ግን ደግሞ ቅዱስን የመሰለ ሰው ፈጣሪ ጥሎለት እንግዲህ እድሜው መርዘም ቻለ ማለት ነው። የምሬን ነው የምላችሁ። ከፈጣሪ በታች አንዳንዴ መልእክት ሆኖ የሚላክላችሁ ሰው አለና ያ ደግሞ ቅዱስ ነው ማለት ነው። የእውነት ቅዱስ ነው የተላከው ለኪራ ማለት ነው። እንግዲህ እሱ ራሱ አምላኬ ሆይ በጣም አመሰግናለሁ ኪሩቤልን ከዛ ነገር ውስጥ አውጥተ እንደዚህ ወደ ራሱ ስለመለስክልኝ፣ እኔም ደግሞ የሱን ነፍስ ማትረፍ ካንተ በታች ስለቻልኩኝ ከልብ አመሰግናለሁ የኔ ጌታ። የራሴ ህይወት ተመሰቃቅሎ ደግሞ ራሴን በጣም በሱ በኩል ደስተኛ ስላደረከኝ አመሰግናለሁ እያለ ፈጣሪውን እንግዲህ እያመሰገነ ነበረ። ኪሩቤልም እንግዲህ ወደ ቤቱ ተመልሶ ጽናት ሲጠራት ጽናት አልነበረችም። ጽናትና ናሆሜ ቤት ነበረች። ከዛም ብቻውን ቆዝሞ ቁጭ ባለበት ሰዓት ክብሮሜ መጥቶ እንግዲህ ምን ነው ቤት ውስጥ ማንም የለም እንዴ ሲለው፣ አዎ ማንም የለም እኔ እንጃ ጽናት እንዴት እንደሄደች አለው። ከዛም ክብሮሜ ቆይ ኪራ ምን እየሆንክ ነው ሲለው፣ ምን ሆንኩ አለው። እስቲ ራስን ተመልከት፣ በጣም እኮ ነው ራስን የጣልከው ወንድሜ፣ ምን ሆነክ ነው እንደዚህ እየሆንከው? ተው እንጂ እንደዚህ አትሆን። አንተን የሚወዱህና አንተን በጣም ለአንተ ቦታ ያላቸው ሰዎችን አትጉዳ ሲለው፣ እኔ ማንንም አልጎዳም እና ምን ማለት ነው? ስለ እኔ ራሴን ብቻ እንጂ ሰውን አልጎዳም። ምን ማለት ነው ኪራ? በጣም የምታፈቅር ያላንተ መኖር የማትችል እኮ ሰው አለች። እሷስ ምን ትሆናለች ብላ አታስብም እንዴ? አባትስ የዛን ቀን ለምንድን ነው አባት ፊት እንደዛ ማስመሰል የነበረብን? አባቴ እንዳላስከፋው ብዬ እንጂ ያው ውስጡ እንዳዘነ ያስታውቃል ማለት ነው። ነገር ግን እንግዲህ ኪራ ብቻ ልጁ እውነት አለው። ግን ደግሞ እውነት አለው ስላችሁ በጽናት ሳይሆን በቤተሰቦቹ ነው ማዘን ያለበት። እቺ ምን ታድርግ እንዴ? እሷ እንዳትናገሪ ተብላለች። እንዳትናገሪ ስላላት በቃ መናገር ስላልቻለች ዝም አለች ማለት ነው ጽናት። እንግዲህ ኪራም ውስጡ ቢያርም ከክብሮሜ ጋር እያወራ እያለ ያው ወንድሜ ተው ሲለው፣ ወንድሜ ነው ያልከው አለው። አዎ ወንድሜ። ምን ነው ወንድሜ መሆን አልችልም እንዴ? አባት ባይወልደኝም አባቴ ነው ሲለው፣ እንግዲህ እዚህ ጋር ነገር የተበላሸው ክብሮም በጣም ከፋው። እስኪ እኔ እኮ ምንም የሌለኝ ሰው ነኝ። እናቴን ከገቢዋ አፈናቅዬ ገቢ እንዳትፈጥር አደረኳት። ታማ እንኳን የሕክምና ገንዘብ አታ ነው የሞተችው እናቴ። ይኸው አታየኝም አለው እኮ። ግን አንተ እንደዚህ ስለሆንክ አይደለም አንተ እሷን የምታስደስታት። አንተ በምድር ላይ ደስተኛ ሆነ ስትኖር እናትህም ደስተኛ ትሆናለች። ገብቶሃል? አንተ እንደዚህ ስትሆን እኮ ለእሷም ጥሩ አይደለም ብሎ ምክር ሰጠው ማለት ነው። ክብሮሜ ግን በሱ ንግግር ተቀይሞት ሄዷል። በጣም ነው የተቀየመው ኪሩቤልን ማለት ነው። አነጋገሩ አስቀይሞታል። ኪራ እንግዲህ ያው ይረዱታል ማለት ያለበት ነገር ከባድ ስለሆነ ኪራ ይረዳዋል ብዬ አስባለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ ኪራ ወደ ራሱ ስለተመለሰ እንደኔ ደስ ያለው ማን ነው? እኔ ደስ ብሎኛል፣ በእውነት ደስ ብሎኛል። ምክንያቱም ያለበትን ሁላችንም እናውቃለን ማለት ነው። ዛሬ ግን ሀሳቡን ቀይሮ እንግዲህ ቅዱሴ ምክር ሰርቷል ማለት ነው። ቅዱሴ መክሮት ነበረ ባለፈው እንዳያችሁት፣ በጣም ነበር የመከረው ማለት ነው። ኪራ ምን እየሆንክ ነው? የሆነች ጥንቸል ነበረች። እሷን እንግዲህ ለጥንቸሏ ምግብ የሚዘራ ሰውዬ ነበረ። ክረምት ያንን ምግብ ትጠብቃለች ጥንቸሏ ማለት ነው። በሆነ አጋጣሚ ያ ሰውዬ ምግቧን ሳይዘራላት ቀረ። ሄዳ ብታይም ምግብ የተባለ የለም። ያስለመዳትን ነገር ተወባት ሰውየው። ከዛም እቺ ጥንቸል ትመነምንና ትሞታለች። ከዛም እና ታዲያ የኔና የጽናትን ነገር ምን ያገናኘዋል ውስጥ ሲለው፣ አንተም የማይሆን ተስፋ ለልጅቷ አትስጣት፣ የማይሆን ቃላት እየተናገርክ አትሸንግላት ሲለው፣ እኔ ጽናትን ከምንም በላይ አፈቅራታለሁ፣ ካፈቀርካት እኖርላት አለው ማለት ነው። እንግዲህ ያ የቅዱሴ ምክር ሰርቶ ዛሬ ሀሳቡን ቀይሮ እንግዲህ ወደ ራሱ ተመልሷል ማለት ነው። ጽናቴም ኪራ እኔ እኮ ያለሱ መኖር አልችልም፣ እንዴት ነው እንደዚህ በራሱ ላይ ሊወስን የቻለው እያለች እያለቀሰች እያለ እንግዲህ ቅዱስን እነ ናሆም ቤት ጠርተው ሁሉንም ነገር ነገራቸው ማለት ነው።
ያው ናሆሜ በጣም ነው ያዘነው። ኪራ እንዴት እንደዚህ ያስባል? እናንተም እኮ የእናቱን መታመም ደብቃችሁታል። በዛ ነው ተስፋ የቆረጠው። ስለዚህ አሁን ከጎኑ ታስፈልጉታላችሁ። እባክህ ልለምን ናሆም ከኪራ እንዳትርቅ አለው ማለት ነው። እሺ ብሎ ናሆሜም ሄደ ማለት ነው። ከዛም ኪራም እንግዲህ አልጋው ላይ ለሽ ብሎ ሚስቱ ስትመጣ አልጋው ላይ ስታየው በጣም ደስ አላት ማለት ነው። ኪራዬ ዛሬ እዚህ ጋር ስላገኘው በጣም ደስ ብሎኛል። እኔ እኮ በቃ እያመሸ ስለምትመጣ ጠዋት ትወጣለህ ማታ ስለምትገባ በጣም ተጨንቄ ነበረ ስትለው በጣም ከፍ አደረገችው። ይቅርታ ስላስጨነቅኩሽ፣ ይቅርታ ስለ ሁሉም ነገር ይቅርታ አላት ማለት ነው። ኪራዬ እኔ እኮ ምንም ብትል ምንም ዝም ብዬ ይቅርታ ከማድረግ ውጪ ምንም አማራጭ የለኝም። ለምን ሲላት በቃ እኔ እኮ እዚች ምድር ላይ ያላንተና ያለ አባቴ ማንም የለኝም ህይወቴ ስትለው፣ ህይወቴ የሚለው ቃል ደግሞ ጭራሽ ሀሳቡን እንዲያስቀይር ባንዴ አደረገው ማለት ነው። የእኛ ሴቶች እኮ እናቅበታለን። የምሬን እኮ ነው የምላችሁ። አይ ምላስ የእኛ ምላስ እኮ አይጣለሁ ጉድ እኮ ነው። የሴት ምላስ የተባለው እኮ ለዚህ ነው። የምሬን ነው የምላችሁ። ህይወቴ ስትል ሁሉንም ነገር አስረሳችሁ አንድ ጊዜ ማለት ነው። የምር ወይ ጽናቴ እንግዲህ ህይወቴ ስትለው የእውነት ደስ አለው ማለት ነው። ማን ብለሽ ጠራሽኝ ስላት ህይወቴ ምን ነው እኔ እኮ ህይወቴ ነው አንተ እኮ ሁሉ ነገር ለኔ ኪራዬ አለችው። አቅፈው እንግዲህ በጣም ይቅርታ በቃ ዝም ብለሽ ይቅርታ አድርግልኝ አላት ማለት ነው። ከዛም እንግዲህ እራት ላምጣ እዚህ ወይስ ሳሎን በላለን ግን በአንድ ነገር እንስማማ ሲላት ምን ስትለው እኔ ነኝ የማጎርስሽ አላት። እሺ ያለችና ሄደች። ደስ አላት። እንግዲህ ኪራም የዚች ልጅ ፍቅር ከቀን ወደ ቀን እየጨመረብኝ መጣ፣ ለካ እንደዚህ ያስከፍቻት ነበረ እንዴ እያለ እንግዲህ ኪራ ራሱን እያወቀሰ ይገኛል ማለት ነው። ወደ ድሮ ፍቅራቸው ተመልሰዋል። ደስ ብሎኛል ማለት ነው። እንግዲህ ኪራና ጽናቴ እየተሳሳቁ እያለ ኮቴ የሌለው እንደ ናሆሜ ቅዱሴ ዘው ብሎ ኩችክችን ድረስ ገባባቸው። ሁለቱም እንደነገጡ ማለት ነው። ጽናት በነገራችን ላይ ጽናትና መራዊት ልጁን አልወደዱትም። አንዳንድ ጊዜ መልካምን ሰዎችን አንወዳቸውም። ለምንድን ነው ግን? እንደዚሁ ከላይ ፊዚካላቸውን እናይና እንጠላቸዋለን። ውስጣቸው ግን ያለው ከምንም በላይ ነውና ብታውቁ ኖሮ ታመሰግኑትም ነበረ። ይሄ ኪራን ህይወት ያተረፈው እሱ ነው ከፈጣሪ በታች ማለት ነውና ለማንኛውም ዛሬ ኪራ እንግዲህ ወደ ራሱ ስለተመለሰ ደስ ብሎናል። ነገር ግን ደግሞ ክብሮሜ ተቀይሟል። ከክብሮም ጋራም ደግሞ ታረቁ፣ ግዴታ መታረቅ አለብህ። ይቅርታ ጠይቀው ማለት ነው። በአነጋገር ትንሽ ተከፍቷል ማለት ነው። ሰንዬም እንግዲህ ክብሮሜ ምግብ እየሰራ እያደረሰላት ይንከባከባታል። በፍቅር ሊቀርባት ሲሞክር እሷ ግን ፊት እየነሳችው አስቸገረችው ማለት ነው። እሷ ለፍቅር እንግዲህ ፍቅርን በህት ያያቸዋለሁ እኔ ፍቅር አልፈልግም እያለች ውስጧን አሳምናለች ማለት ነው። ያ ማለት ሁሉም ወንዶች እኮ አንድ ናቸው ማለት አይደለም። ተይ እንጂ እኔ ኮሰረት እንዴ! ሁሉም ወንዶች እኮ አንድ አይደሉም። ምን ሆነሻል እናቴ? ስለዚህ ጠበቅ አድርገሽ ያዥው ማለት ነው። እንትናን ክብሮሜ ኪራዬም እንግዲህ እናቴ ብሏታል ማለት ነው ጽናቴን። ዋው ደስ ይላል ዛሬ እናቴ ሲላት ደስ እንዳለኝ አጠይቁኝ። የምሬ ነው እላችሁ። የኔ ማሽቃበጥ እኮ ነው የሚገርመው። እስቲ አሁን የኔ ማሽቃበጥ ምን ይሉታል? እናቴ ሲላት እንዴት ደስ እንዳለኝ በቃ ማለት ፍቅራቸው ስለተመለሰ በጣም ደስ ብሎኛል። የምሬ ነው የምላችሁ። በጣም ደስ አለኝ። ምክንያቱም በቃ ያሉበትን መሆኑን አይታችኋላ። እሷ ዝም ብላ ማልቀስ ነው፣ እሱ ደግሞ ተስፋ መቁረጥ ነገር ውስጥ ገብቶ ነበረ። ግን ያ ሁሉ ነገር አለፈ። ዛሬ እንግዲህ ደስታ በደስታ ሆነዋል ማለት ነው። የእውነት በጣም ደስ ይላል። ፍቅራችሁን ፈጣሪ ያዝልቅላችሁ። አሁን በኋላ እንግዲህ የሚረብሻችሁንም ሰላም የሚነሳችሁንም ፈጣሪ ያርቅላችሁ። እንግዲህ ያው ድራማችሁም ሊያልቅ ይሆን አላውቅም። ብቻ ደስ ብሎኛል። የእውነት ዛሬ ደስ ብሎኛል ስለታረቁ ብቻ። የኔ እኮ ማሽቃበጥ እንደው የሰው ደስታ ያስደስታል። የምር ማለቴ ሀሳቡን ቀይሮ ወደ ራሱ ስለተመለሰ ብቻ በጣም ደስ ብሎኛል። ከምንም በላይ ማለት ሰሞኑን አይታችሁታል አይደለ? ሰው ተስፋ ሲቆርጥ ራሱን ለማጥፋት ብዙ ነገር ያደርጋል። ያው ደግሞ የተሳሳተ ነገር ነው። ከፈጣሪ ጋር መጣላት፣ ከራስ ጋር መጣላት ነው። ወደ ሰይጣን መንገድ ራስን መምራት ማለት ነውና ያው ዛሬ እንግዲህ ኪራዬ ወደ ራሱ ስለተመለሰ በጣም ደስ ብሎናል። መጨረሻችሁን እንግዲህ ደግሞ ፈጣሪ ያሳምርልን ነው የምለው። ሌላ መስጂስ ምን እላለሁ?
እንግዲህ ክብሮሜንም እንደምንም በላይ ይቅርታ ጠይቀው ተከፍቷል። በጣም ነው የተከፋው ማለት ነው። አሳዘነኝ ክብሮሜ ማለት ነው። የእውነት ምስኪን ነፈር። ለማንኛውም እንግዲህ ዛሬ ደስ ብሎኛል እንግዲህ